እንደው አራት ነገር ያገኘህ እንደሆነ አላህ ሌሎቹ ስላለፉ ነገሮች ብዙም ማይጭነቅህ ከዱንያ ጉዳይ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ አራት ነገሮች ነብዩን ይህን ያህል ያስደነቋቸውና ዱንያ እንዳለ ብታመልጥህ አራቱ ነገሮች ያላመለጡህ እንደሆነ ብዙም ማይጭነቅህ ያሏቸው እነዚህ አራቶች ምንድናቸው? እስቲ እንቁጠራቸው። አንደኛ ሒፍዙ አማነቲን። አላህ ሹፍ ሒፍዙ አማነቲን። ምን ነበር የጠበቃችሁት እናንተ? አራት ነገሮች ካገኛችሁ ሌላው አይጭነቃችሁ ሲባል አንደኛ ጀነት ገባችሁ ከተባለ፣ ሁለተኛ ቢሊዮነር ትሆናላችሁ ከተባለ እዚህ አካባቢ ነበር። ላላላ ከዚያ ወጣ አሉና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሒፍዙ አማነቲን። የመጀመሪያው አማናን መጠበቅ የሚችል ሰው ለምንድነው እሱ ያለው ሌላው ባይኖረው አይጭነቀው ያሉት ያልክ እንደሆነ አልአማነቱ ሚነል ኢማን ላ ኢማን ሊመን ላ አማነተ ለሁ አሉ ዓሊይ ረዲየላሁ ዐንሁ ወአርዳህ። አማና የሌለው ሀደራ መጠበቅ የማይችል ኢማን የለውም አሉ ዓሊይ ረዲየላሁ። ስለዚህ አማናን መጠበቅ የሚችል ሰው የሀደራ ሰው የሚባል ሰው ሙእሚን ነው ማለት። ሙእሚን ከሆነ ሁሉ በጅ ሁሉ በደጅ ነውና ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙእሚንነታችሁ ከተረጋገጠ ዱንያ ላይ ያመለጣችሁ ነገር አይጭነቃችኋል። ኢዘን እኔና እናንተ አማና ላይ ምን ያህል ነን? ራሳችንን መጠየቅ የግድ ይላል። አማና ወትሮን እኮ ያ ጀማዓ እስልምና ሃይማኖት አፍሪካ ላይ የተስፋፋው ስፔሻሊ ኢትዮጵያ ውስጥ እስልምና ሃይማኖት የተስፋፋበት ምክንያት ሙስሊሞቹ ታማኞች ነበሩ። ከየመን ይመጡ የነበሩ ነጋዴዎች ክርስቲያኖች ንብረቶቻቸውን ወርቅ ብር የሚያስቀምጡት እነሱ ጋር ነበረ። በታማኝነታቸው እስላምን አስፋፉ ተባለ። وفي أول جمعة من رمضان اللهم إنا نسألك أن تجعل لنا نصيبا من الرحمة والمغفرة يا رب. تقبل صيامنا واجعلنا من عتقائك من النار ووفقنا لليلة القدر يا رب العالمين.